عيب لا 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 مو زين لا 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 هي حرمه አንዳንዴ መዳም ፊት ሲሰጣችሁ ወይም ደግሞ የመዳም ባል ፊት ሲሰጣችሁ እግር ካላጠቡ ካልተነጠፍኩ ምናምን አትበሉ። እነሱ ጉልበታችሁን እንጂ የሚወዱት እናንተን ወደዋችሁ አያውቁም። ከለራችሁ ሀታ አይወዱትም። ወላሂ ነው የምላችሁ። እኔ ማለት ነው ደስ የሚለኝ እንዴት ሲሆን መሰላችሁ መዳም ቤት እነሱንም ሳልነካ ስራዬን አክብሬ ስራዬን እነሱ እንዳሉኝ ስሰራ ገባችሁ አይደል? ለምን አንዳንዴ ከራሳችን ምን ጨምረው ነገር ወይም ጽዳት ሊሆን ይችላል ወይም ደግሞ የሆነ ሚስተካከል ቦታ ሊሆን ይችላል። ያ ቦታ ካደረግነው በኋላ ካስተካከልነው በኋላ ቅስማችን የሚሰብሩን ነገር ብዙ ጊዜ አይቻለሁ እኔ። ያ ነገር ስላየሁኝ አሁን ላይ መዳም እንደዚህ ጥቁር ነው ካለችኝ ጥቁር ነው በቃ፣ ነጭ ነው አልላትም። ከሷ ጋር መከራከርም አልፈልግም። እሷ ልክ ናት። በሷ ቤት ውስጥ ነው ያለሁት። እኔ እዚህ ጋር ሰራተኛ ነኝ። ሰራተኝነቴን አክብሬ ተከብሬ ደሞዜን በየወር ነው መቀበል የምፈልገው ማለት ነው። አንዳንዴ መዳም ስስቅላችሁ አዛዥ ካልሆንኩ የምትሉ ሴቶች ሀቂቀታን በጣም ያስጠላል። ይሄ ቪዲዮ በመዳም ቤት አዲስ የመጣችሁ ከኢትዮጵያ እንደገና ደግሞ ኮንትራት ቤት ያላችሁ ምንም የማታውቁ ስለ መዳሞች ያልገባችሁ እህቶች እንዲደርስ ላይክ ሼር ሰብስክራይብ አድርጉ። የደወል ምልክቱን ተጫኑ። አዲስ ላይክ ሰብስክራይብ የምታደርጉ የደወል ምልክቱን ተጫኑ ውዶቼ እንዲደርሳችሁ ማለት ነው። ቪዲዮ ጉዳዩ እንደዚህ ነው። ልጅቷ እንግዲህ እንደማንኛውም ሰው እንደኛ ማለት ነው ቡና አፍልታ አቀራረበች። አፍሊ ተብላ ነው ያቀራረበችው። አካሄዷን እንዳያችኋት ነው። አካሄዷ እንዴት እንደሚያረጋት ማለት ነው። እንዳያችሁት ሆና ቀረበች። ከዛ መጨረሻ ላይ ጄዛከላሽ ኸይር ምናምን ሲላት ፈገግ ሲልላት ምናምን ምን ብታረግ ጥሩ ነው? እኔ ለወንዶች ለሴቶች እንኳን ቡና አልቀዳም ባይዘው ወላሂ እውነቴን ነው። እንኳን ለወንድ ለሴት እኔ ቡና አልቀዳም አረብ ቤት። ከዛ ቡና ልትቀዳለ ለሰውየው ደግሞ አይ ሴት ልጅ ለወንድ ቡና አትቀዳም ሲላት አፈርኩኝ እኔ አላቅም ብቻ ቅስሜ ተሰበረ። ለምን አደረገች? ተናደድኩኝ ማለት ነው። ወላሂ እውነቴን ነው ማለት ግን እኔ በልጅቷ ነው የተናደድኩት። ለምን አደረገች የሚለው ማለት ነው። አንዳንዴ ፊት ሲሰጣችሁ የተወደዳችሁ የሚመስላችሁ ሴቶች ተሳስታችኋል። ጉልበትሽ ነው የሚወዱት፣ አንቺ ደግሞ ገንዘብሽ ነው መውደድ ያለብሽ። አረቦች ትንሽ ሲስቁላችሁ ደሞዛችሁ ማትጠይቁ መጠየቅ የምትፈሩ ሰዎች አላችሁ ባይዘው ገባችሁ አይደለ? ብዙ ኢትዮጵያውያን እኛ ኢትዮጵያውያን በነገራችን ላይ ኤዋህነን ምናምን ልበቀናነት፣ ይሄ ጅልነት ነው። ልበቀናነት ምናምን አይደለም፣ ጅልነት ነው ይሄ። ኦኬ በተሰጣችሁ ልክ እንጂ የሆነ እላፊ ካልተሰጠኝ እነሱ እያስመሰሉ ነው። እናንተም አስመስላችሁ ኑሩ። አለቀን። 4 ነጥብ። አታኩሩፍም። ይሄ አብዛታችሁም ሳቂት አትሆኑ፣ ትደፈራላችሁ። አሁን በጣም በርካታ እህቶች አንዳንዴ አያለሁኝ የባባኮ ይነካካኛል፣ ባባኮ ሊደፍረኝ ሞክራ የመዳም ልጅ እንደዚህ ሆናችሁ እንዴት አሁን ይሄ ሰውዬ በቀጣይ ምን እንደሚያስብ ስሜቱ ሲመጣ ምን እንደሚያስብ አይታወቅም። ወላሂ ምክንያቱም ቀለል አለችለት ምናምን ቡና ልትቀዳለት ሆነ። መጅልስ ነው፣ ሌላ ሰው የለም። አሁን ለምሳሌ እንዳጋጣሚ እሷ ቡና ቀድታ ለሱስ ታውቃላችሁ፣ ለወንድ ዘመድ ካልሆነ ቡና አይቀዳም። እኔ ለሴቶች ራሱ ቀድቼ አላውቅም አላህ በሚያውቀው። እሺ ቡና ስትቀዳ መዳም ብትመጣ ትቀዳለች። ቀድታ ስትሰጣው አስባችሁ ሳሉት እስቲ መዳም ብትመጣ ምንድነው የምታረጋት? ምንድነው የምታስባት? ስራዋን ልታጣ ትችላለች። የተለየ ስም ከዛ በኋላ ታኮርፋታለች። መዳም አኮረፈችኝ ምናምን፣ መዳም ሳቀችልኝ። መዳም ሳቀች አልሳቀች ምን አገባሽ? ስራሽ ላይ ብቻ ትኩረት አድርገሽ አይቅርብሽ። እለት ከእለት ለራስሽ የምታደርጊው ምሳሽን፣ ቁርስሽን፣ በወር ደሞዝሽን፣ በጊዜ እንቅልፍሽን አይቅርብሽ። አንዳንዴ እንቅልፍ አልተኛም እንቅልፍ አጣው ምናምን ትላላችሁ። እነሱ ስቀው እያታለሉ ጉልበታችሁን እየበዘበዙ ነው። እናንተ ግን ራሳችሁንና ሰዓታችሁን ማስከበር ትችላላችሁ። እንዴት በሉኝ። ለምሳሌ በህጉ መሰረት 8 ሰዓት ነው አንድ ሰራተኛ ተስራ የሚለው። ህጉን ላታውቁ ትችላላችሁ። ነገር ግን ችግር የለውም። 8 ሰዓቱን እርሱትና ጠዋት ስራ ገብታችሁ ስራችሁን ሰርታችሁ ልክ 12 ሰዓት ሲሆን መግባት አለባችሁ ወደ ክላሳችሁ ማለት ነው። ወላሂ እውነቴን ነው የምላችሁ። ልክ 12 ሰዓት አንዳንዶቻችሁ እስከ 2 ሰዓት እስከ 3 ሰዓት ምናምን የምታረፍዷላችሁ። ለምን ሲባል 12 ሰዓት ሲሆን ኩሽና ራሱ እቃ ቢኖር ግብት ብላችሁ መተኛት አለባችሁ። ነገ ታጥቢያለሽ፣ ነገ ይደርሳል። ገባሽ? ነገ አንቺ በምትነሺ ለምሳሌ ዛሬ ሰዓት 7 ላይ ተነስታችሁ እናንተ 12 ሰዓት መግባት ሲገባችሁ 2 ሰዓት 3 ሰዓት አረፈዳችሁ።
እነሱ ነገያውን ሰዓት ሰበብ ባትነሻ ይጮሁብሻል። ስለዚህ ተመሳሳይ መሆን ነው ከነሱ። በሰዓታቸው አትደራደሩ። ከዛ ውጭ ግን መዳም አላመሰገነችኝ ምስጋና የላትም ምናምን ፈገፈኩኝ ምናምን ስሙ። ወላሂ እውነቴን ነው የምላችሁ። ስሙ። እኔ እንድታዳምጡ እንድጠነክሩ ፈልጋለሁኝ። አብዝቶ ሰው እንደዚህ እኔ አሁን መዳሜ ማለት ነው አስመሳይ ነች በጣም ፊት ለፊት ላይ ምናምን ትስቃለች ትጫወታለች ምናምን ከኋላ ግን ሸቃላ ነው የምትለን ሁላችንም። እኔ ታውቀኛለች እንድታሽቃብጥልኝ እንደማልፈልግ ታውቃለች። ምን አለችኝ ባለፈው እሷ እንድስቅላት ጎበዝ ነች ምናምን እንድላት ትፈልጋለች። እኔ ምን አገባኝ አለች። እንደዛ እላታለሁ የፈለኩትን ነገር ትሰራልኛለች አለችኝ። ገባችሁ? በባለፈ ቪዲዮም ነግራችሁ ነበረ ማለት ነው። ይሄን ያህል ናቸው እነሱ። ማናቸውም አንዳቸው ከአንዳቸው የሚለዩበት አንዳች ነገር የሉም። በአንድ ወንዝ ነው የተቀዱት አረቦች ማለት ነው። የምሬ ነው እንዴ። ብዙዎቹ አሁን ተደፈርኩ፣ እንደዚህ ሆንኩ፣ እንደዛ ወጣሁ፣ እንደዛ ወረድኩ ምናምን ትላላችሁ። ፊት ካልሰጣቸው አረቦች ወላሂ እንኳን ለመድፈር ማለት ነው ፊታቸው አይቀርቡም። በግድ አይቀርቡም። አንደኛ የሀገሪቱ ህግ በጣም ከባድ እንደሆነ ያውቃሉ። በግድ አይነኩም። ሁለተኛ ደግሞ ሚስቶቻቸውን በጣም ይፈራሉ። በግድ አይነኩም። ካልተሰጣቸው እንካ ብላ ካልተባለ አንድ አረብ አይነካም። በግድ ተከበሩ፣ ራሳችሁን አክብሩ። ለራሳችሁ አንድም ነገር አይጉደልባችሁ። አታሽቃብጡ፣ አትሽቀባጣጥሩ፣ አትነጠፉ። በቃ እና ያሳፍራል። ወላሂ እውነቴን። አሁን ለምሳሌ የሆነ ነገር እኔ እንደ ቤቴ ምናምን እኔ ድሮ ሰራ ነበር እንደ ቤቴ ምናምን ነገር ግን ታውኩት በኋላ ምን አገባኝ ወላሂ ምን አገባኝ አልኩኝ። ለምን ምን አደከመኝ እንዴ? የሆነ ጊዜ እኮ መጥተው የፈለገ ጥሩ ብሰሪላት ትንሽ እንዲህ ካለ ለምን ብለው እኮ ሪሞት እኮ የሆነ ቦታ ከተቀመጠ ለምን ብለው የሚጮሁ ሰዎች ናቸው እኮ። ራሳችሁን አታትክሙ። ብዙዎቻችሁ ጭንቅላታችሁ እስከማበድ በጭንቀት እስከመፈንዳት ምትደርሱት መዳም ታመሰግነ ይሁን መዳም ታያኝ ይሁን ምናምን እንደዛ እና ይሄን ይመስላል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮ ይሄን ይመስላል። ኢንሻአላህ ደግሞ በቀጣይ ጥሩ ነገር እመጣለሁ። ስለምትከታተሉኝ እጅግ በጣም አድርጌ አመሰግናችኋለሁ የኔ ውዶች፣ የኔ እንቁዎች። እናንተ ስላላችሁኝ ከጌታዬ በታች በጣም ደስተኛ ነኝ። በጣም ነው የምወዳችሁ፣ አከብራችኋለሁኝ። ቻናሌን ሼር አድርጉልኝ። እሺ ሼር አድርጉልኝ። ለብዙ ሰው እንዲደርስ እፈልጋለሁ። ብዙ ሰው እንዲያየኝ ብቻ ሳይሆን ምክሬን ብዙ ሰው እንዲሰማ እፈልጋለሁኝ። በቀጣይ ባሪ ቪዲዮ እንገናኝ። ባይ። ወይኔ ጉዲ እንደ ሙቀቱ መጣሽ።